መተናል ውዶችዬ። ዛሬ ደግሞ ስንመጣላችሁ ጽናት ተከታታይ ድራማ ይዤላችሁ ከች ብያለሁ። ክፍል 70 ማለት ነው። አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። የዛሬው ደስ በሚል ሁኔታ ነው ያለቀው። ምንድን ነው ያስደሰተሽ ካላችሁኝ አብራችሁኝ ስትቆዩ ሁሉንም ትሰማላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ቤተሰቦቼ ሰላም ብያለሁ። እንዴት ናችሁ? አማን ናችሁ? ፒስ ናችሁ? ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ሁሉ መልካም። ሀገራችን ሰላም አለ ያድርግልን። ጽሮሞችን እያልኩኝ ወደ መጣውበት ስመለስ እንግዲህ ያው ጽናትዬ ጭንቅንቅ ላይ እንደነበረች ታውቃላችሁ። ኪሩቤልም እንግዲህ ያው የነበረበትን ሁኔታ ታውቃላችሁ። ግን ከመሀል ይሄ ልጅ እንዳጋጣሚ ሹፌሩ ልጅ ማለት ነው ሊገጨው የነበረው ልጅ እሱን ልጅ ጥሎለት እንግዲህ እነዚህም እንግዲህ ያው ፂና ጽናትና መሩ እየተመካከሩ ነበር። እንደምን ይሻለኛል፣ ምንድነው ጸባዩ የተቀየረው ምናምን እያሉ እየተመካከሩ ነበረ። ከዛ ይሄ ልጅ ደግሞ አላማረንም፣ ምን አስቦ ነው ከዚህ ልጅ ጋር እየገጠመ እያሉ እንግዲህ ብዙ ነገር እያወሩ ነበረ። ግን ደግሞ ልጁ መጥፎ ነገር ሳይሆን በጥሩ ነገር ለጥሩ ነገር ነበር ቀርቦት የነበረው። ግን ከሁላቸውም ተረድቶት የነበረው ክብሮም ነበር። ታዲያ ክብሮም እንግዲህ ስለተረዳው ያንን ልጅ እንግዲህ ቀስ ብሎ አጋጣሚ ከውጭ ነበረ ይመጣል። ያው ይሄን ልጅ ደግሞ ሹፌሩን ማለት ነው አጋጣሚ እነናሆም ቀጥረውት ስለነበር ከነናሆም ቤት ይሄዳል። ስለቀጠር ነው ነይና እንጠይቀዋለን ብለው እንግዲህ ከዛ መሩ ናሆም ጽናቱ ነው እንግዲህ ልጁን እያፋጠጡት ነበረ። ከዛ በኋላ እሱም እንግዲህ እኔን እንደዚህ ከምትሉ የእናቱን ሞት እናንተ ለምን ደበቃችሁት ብሎ እንግዲህ ይነግራቸዋል። እሱ ኪሩቤልን ተንከባከቡት፣ እኔ ሳምንት ይዤ አቆይቼዋለሁ፣ ምላጭና እንደገና ደግሞ ልገጨው ስል ነው ህይወቱ የተረፈ ብሎ እንግዲህ ያስረዳቸዋል። እነሱ ደግሞ ይህንን ማመን አልቻሉም። ዙሮ እንግዲህ ተቆጥቶ ልጁም ይሄዳል። ከዛ ናሆምም ተከትሎ ምንድን ነው ተቆጥቶ የምትሄደው ምናምን ሲለው እንግዲህ ያለውን ነገር ያስረዳዋል። ከዛ እነሱም ሰላም ያወርዳሉ። ከዛ ደግሞ ክብሮም አጋጣሚ ሲመጣ ከቤት እሱን እንትናን ኪሩቤልን ብቻውን ያገኘዋል። ምንድን ነው ብቻህን ዛሬ ብቻህን በግላጭ ታገኘህ ብሎ እንግዲህ አንዳንድ እያወሩ ከዛ ወንድሜ ሲለው እንዴት ወንድሜ ልትለኝ ትችላለህ ብሎ እንግዲህ ሲለው እንዴት ነው ወንድሜ የማልልህ? ያንተ አባት እኮ ባይወልደኝም አባቴ ነው፣ ከነበርኩበት ችግር አንስቶ ነው ያሳደገኝ እዚህ ያደረሰኝ ብሎ እንግዲህ ይመልስለታል። ግን የሆነ ያለፈበትን ሁሉን ነገር አስረዳው። ሲቀጥል ከዚህ ውስጥ ምንድን ነው የሚያስጨንቅህ? የተጨናነቅ ትመስላለህ፣ ተስፋ የቆረጥክ ትመስላለህ። ምንድን ነው ለእኔ የምታካፍለኝ ነገር ካለ አካፍለኝ ይለዋል። ግን ኪሩቤል ምንም እያለ እንግዲህ ውስጡን በውስጡ አድርጎ ምንም ሊያካፍላቸው አልቻለም። ከዛ በኋላ ክብሮምም ተቆጥቶ ይሄዳል። ግን ደግሞ ከሰኒ ጋር ያለውን ነገር ሰኒና ክብሮም እንግዲህ አብረው ያለውን ነገር እየቀጠሉ ይገኛል። የፍቅራቸውን እንትን እያጣጣሙ ይገኛሉ። ያው ክብሮም እንግዲህ እግር አብስቷል። እንዲሁም ከእግር ማብዛቱ የተነሳ እግሯንም እንግዲህ የተሰበረችውን እግሯን እያሻሻት ይገኛል። እና እንግዲህ እሷም እንኳንም ትልትል እየተነጫነጨችበት ትገኛለች። ስለዚህ ይሄ ንጭንጭ ግን በኋላ ወደ ፍቅር እንደሚቀየር እርግጠኛ ነኝ ማለት ነው። እና
እነ ጽናትም እንግዲህ ሊጠይቋት ይሄዳሉ። ከዛ ለካ እሱ እየሰራ ነው የሚወስድላት ምግቡን። ግን እሱ የሚላት ጽናት እየላከችልሽ ነው ምናምን ነው የሚላት ማለት ነው። ከዛ እነሱም እየሳቁባት ስለ ኮሰረቱም ራሱ አንስተው እየተሳሳቁ ነበረ። እና የዛሬው ደስ በሚል ሁኔታ ነው እንግዲህ የተላለፈው ማለት ነው። እና በስከ መጨረሻም እንግዲህ ያው ኪሩቤልም ከቤቱ ገብቶ እንደ ሁሌው ካልጋው ተኝቶ ምናምን ስታገኘው ጽናትም ከውጭ ስለነበረች ተጨናንቃ ስትመጣ ስታገኘው በጣም ደስ ብሏል። ዛሬ ደስ ብሎኛል፣ ይሄንን ነገር ካየሁት ቆየው። እኔ እኮ ሁሌ እየሰከርክ እየመጣ በጊዜ ትተኛለህ፣ አላግኝቼህ አላቅም ነበር፣ ዛሬ ግን ደስ ብሎኛል ብላ እንግዲህ ደስታዋን ገልጻ እንዲሁም ከደስታዋ ብዛት በቃ እየተቀላለዱ ምናምን ነበር። የሆነ ነገርም ሊሰሩ እንግዲህ አብረው ወርደው ክችን እንግዲህ ቁጭ ብለው መጥባህ ማለት ነው። ቁጭ ብለው ያው ስራውንም ሊሰሩ የወረዱትም ነገር ትተው እንግዲህ በወሬ ተጠምደው እያወሩ የፍቅር ወሬ እያወሩ እያለ እንግዲህ ጓደኛው ከሞት የመለሰው ጓደኛው እንግዲህ ይመጣባቸዋል። ከዛ በኋላ እሱም እንግዲህ ሲመጣባቸው ደንግጠው እንትን አሉ። በል አውርዳትና ና ብሎ ምክር ቤት የእሱን ጣል አደረገላቸው። ከዛ እሷ ልጁ ምን ሆነ ነው ምናምን በይ እንዳይሰማሽ እያላት ነበር። እና የዛሬው ደስ በሚል ሁኔታ አልቋል። እንግዲህ ልጁም ደግሞ ከዛ ነገር ስላተረፈው ከሞት ስላተረፈው እና ወደ ራሱ ኪሩቤል ስለተመለሰ በጣም ደስተኛ ሆኖ በቃ የሆነ እያመሰገነ ምናምን 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 ነበረ። እና እንግዲህ ደስታውን እንግዲህ ገልጿል ልጁም ማለት ነው። ደስተኛ እንዴ ህይወት የኪሩቤልን ህይወት ስላስቀየርከኝ በእኔ ስበብ ሆኖ ምናምን እያለ እንግዲህ ደስ ብሎታል። ለማንኛውም እንግዲህ ደስ ስላለው ደስ ብሎናል። የዛሬው በቃ የዛሬው አቀራረባቸው የሆነ በስከ መጨረሻ ደስ የሚል ነገር ስለሆነ ለምን ጽናትዬና ኪሩቤል ከአንድ ላይ እንደ ድሮ ከአንድ ላይ ሊሆኑ ስለሆነ ደስ ብሎኛል ማለት ነው። በተረፈ በሌላ ቪዲዮ እስከምንገናኝ መልካሙን ሁሉ ተመኘሁላችሁ። መልካም ውሎ፣ መልካም ምሽት። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።